አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ስንት ዘመን ይኸው የኔ አስማት አይቆምም እንዴ? የኔ መተት አይቆምም እንዴ? የኔ ሟርት አይቆምም? የኔ ጠንቋይ መሆን አይቆምም? ለዛውም ደግሞ በአብያተ ክርስቲያናት አንጻር ሲታይ በሄድንበት ቦታ ሁሉ ቤተክርስቲያኑ የጠንቋይ ቤተክርስቲያን ነው እንዴ? ለምንድን ነው ይሄ? የመንፈስ ልዩነት ሲኖር ነው። ያ የመንፈስ ልዩነት ደግሞ በጓዳ የምናወራውና በገሃድ የምናወራው መካከል እውነቱ መውጣት እኮ ነበረበት። እኔ እውነት ነው ብዬ እያለሁ አይ እውነት አይደለም ካልክና በቃ እኮ ይሄው እኮ ነው አለቀ። ሌላ ነገር የለም እኮ። እሾሁ አነቀው። ማነቅ አይችልም። የእግዚአብሔርን ኃይል ይቻላል እንዴ? ለምን በሾህ መካከል ውስጥ የእግዚአብሔር ኃይል እንዲያልፍ መጀመሪያ እሾሁን መንቀል አስፈላጊ ጉዳይ ነው። ሴራ አንዱን ጠልፈን አንዱን ጥለን አንዱን አንጠልጥለን ስንጓዝ ከእጃችን እያመለጠ የሚፈርጥ ትውልድ ደግሞ ከፊታችን አለ። ክፉ እንጀራ በልተን ክፉ ተናግረን ክፉ አይተን ደግሞ በረከት መጠበቅ የለብንም። እግዚአብሔር ይማረን። በዓይንህ እንሆ ምሰሶ አለ። ስለዚህ ዓይናችንም የምሰሶ ያህል ትልቅ ሸክም አለበት። ለዚህ ነው የቡዳ መንፈስ ሲባል ግራ የምንጋባው። ነገሩ ተተረማምሶብናል። በቴዎሎጂው ዓለሙም ውስጥ የዚህ የመናፍስቱን ጉዳት የሚገልጽ ባለጸጋ ስለሌለ ዝም ብለን ከውጭው ዓለም የቃረምናቸውን ቲዎሪ ድብልቅልቅልቅ እናደርግና ስንቆም የጸጋ ምስጢር ያጥረናል። የሞገስ ኃይል ከህይወታችን ይጎለናል። ምክንያቱም ምሰሶ አለ፣ እዚህ ይጋርደናል። ምሰሶ ያው ቤት መሸከሚያ አይደል? ምድራዊ ነገርን መሸከሚያ እኮ ነው። ምድራዊ እይታ በሙሉ በዛ ሸክም ውስጥ ሆኖ ሰማያዊን ይከለክልሃል። ወደ ላይም ተተክሏል፣ ወደ ታችም ተተክሏል። ቶሎ አይነቀልም ምሰሶ እና ከባድ ነው። በዓይን ምሰሶ አለ ይላል። ይሄ ምሰሶ የተሰወረው ጠላታችን ነው። መንፈሳዊነት ብለን እምነትን ስንይዝ ከጠላት ጋር ያለውን ግብግብ ከስጋዊ ጋር እናደርገዋለን። ሁልጊዜ ጠባችን ከጥላቻ አውድማ ውስጥ የተገኘን ስለሆን የዛ ሂነት በባህሪያችን እየተከሰተ ጉዳታችንን ያጠናክረዋል። የቁጣ ዓይን የሚል ደግሞ አለ። የቁጣ ዓይን ዘዳግም 28 ላይ እግዚአብሔር በእብደት በእውርነት በድንጋጤ ይመታሃል ይላል። አንደኛው እንግዲህ እብደት ነው። እብድታ ያለህ ይስማማሃል፣ ትለምደዋለህ፣ አብረህ ታብዳለህ። በቃ ችግር የለም። ጠጥተህ ታብዳለህ፣ ሰርቀህ ታብዳለህ፣ ቀምተህ ታብዳለህ። የእብድ ገንዘብ ነው። እና ደግሞ እውርነት ይላል። ለመለየት እንዳችል የዓይን ብርሃን አጥሯል። ዓይንህ ጥቅምን ብቻ ስለሚያይ ለሌላው በጎነት ስለሌለው ፍቅርም ርኅራኄም ሰላምም በባህሪያ ውስጥ ስለማይከሰት ጥቅምን ብቻ የሚያይ ነው። በእውርነት ይላል። እውርነት መታወር፣ በቃ የተሰጠህን ብርሃን ማጣት። አየህ፣ እግዚአብሔር ሲቆጣ ደግሞ ይህን ምን ያህል መንገድህን ይዘጋል። እውር እቅድና ፕላኖቻችን በየግል ሀሳባችን ውስጥ የተወጠረ ስለሆነ ለብዙ የሚውል በረከትና ተስፋ የማይገለጥብን ይሆንና የህይወት ዳርቻዎቻችንና የእውቀት እሳቤዎቻችን ሁሉ ወይ በአንድ ሰው ወይም በፍላጎት ወይም በአለቅነት ወይም በትልቅነት ሀሳብ ውስጥ የታሰረ ይሆናል። ከዛ ወደ ሌላ አይሄድም። ለሌላው፣ ለወደቀው፣ ለተራበው፣ ለተጨነቀው የሚደርስ ተክለ ቁመናና የበረከት እይታ እያጠረ ይመጣል እና በእብደት በእውርነት በድንጋጤ ይመታል። ልብም መደንገጥ ይጀምራል። የልብ ምታት እየጨመረ ይመጣል። ሁልጊዜ ዘመኑ፣ ጊዜው፣ ቦታው፣ ስፍራው፣ ኑሮው፣ ቤቱ የሚያስደነግጥ ይሆናል። መውጫው፣ መግቢያው፣ ዛሬ ያልደነገጥንበት መንገድ፣ ያልፈራንበት አቅጣጫ፣ ያልተሸማቀቅንበት ብርሃን የለም እኮ። በሁሉም በጆሮአችን ደንግጠናል። በምንሰማው ነገር በምናየው ደንግጠናል። ዓይናችንም ያመጣው ድንጋጤ ነው። በምንመለከተውና በምናስተውለው ሁሉ ፍርሃት፣ ጭንቅ፣ ሐሳር፣ በረከት ማጣት፣ ችግር ምንቅጡ ውስብስብ ነው። በዚህ ሁሉ ታጥረናል። ይሄ የቁጣ ዓይን ነው። የቁጣ ዓይን ሲሆን የጠራኸው ያቀረብከው ሁሉ ዞር ብሎ ከድቶ የሚያማ የሚያሳድድ የሚጠላ እና
እንደውም በቃ ሌላ አይነት ችግር ፈጣሪ፣ የቅርብ ጠላት፣ የቅርብ ምቀኛ፣ የቅርብ ጸር ይሆንና በቃ ተስፋ ያስቆርጠሃል። አየህ፣ አይንህ ምቀኛ ናት። ሌላው ደግሞ ዘዳግም 28:65 ላይ እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ አይን፣ ደካማ ነፍስ ያመጣብሃል ይላል። ይሄ ሁሉ አይን ነው። በአይን ላይ ሞገስ ካለመንክ በረከትን እና የእይታ በጎነትን የራእይ ፍቅርን ጸልየህ ወደ ራስህ ከእግዚአብሔር አምላክ እንዲመጣልህ ካልተማጸንክ የአይን ምቀኝነት ከባድ ነው። በየመንገዱ ስንተያይ እኮ ጥሩ አይን የለንም። እኔ ፊቴን በብሩህ እይታ ስጋብዛቸው እነሱ ተኮሳትረው ገላምጠው የሚያልፉ ሰዎች በጣም ብዙ ናቸው። ይሄ ደግሞ ተማረ የተባለውና በቡድን የተደራጀ ወንጌላውያን ሁሉ ሳይቀሩ በጣም ይገርማል። በቡድን ተደራጅቶ መጥላት፣ በወንጌል ውስጥ መጥላት፣ በክርስትና ውስጥ መጥላት፣ በቤተ እግዚአብሔር ደጅ ተመላልሰን መጥላት ምን አመጣው ስንል የለም መቅሰፍት፣ ምቀኛዬን እና ከበጎ መንገድና አካሄድ ከመልካም እይታ የፈዘዘ አይን መሆኑን ያረጋግጥልናል። እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ አይን፣ ደካማ ነፍስ ያመጣብሃል። በጣም ይገርማል። ተንቀጥቃጭ ልብ፣ ፈዛዛ አይን። በፈዘዛችሁበት አይን ስለምታዩ እኮ ነው አሁን መልካሙ ነገር ክፉ የሆነባችሁ። መልካሙን አልለመድንም። ስንወለድ ጀምሮ መልካም አላየንም። ስንወለድ ጀምሮ መልካም ሽማግሌ አላየም። እኔ ጊዜ መልካም ሽማግሌዎችን አይቻለሁ። ክብራቸው፣ ሞገሳቸው፣ ጸጋቸው ይናፍቀኛል። አሁን ለምን? ትንሽም ቢሆን ቡራኪያቸው ወደ እኔ ስለመጣ ነው። አብዛኛው በዚህ በሰማንያዎቹ የተወለደው ትውልድ ፍጹም ምቀኛ ነው። ፍጹም ሰብአዊነት ጎድሎት ክብር የራቀው ሞገስ የተለየው ጸጋና ደህንነት ከውስጡ የተቋረጠ ከትምህርት ቤት ከነክፋቱ ከነተንኮሉ ተንኮል የጨመረ ግፍ የጨመረ እውቀቱ ሐሳቡ ሁሉ በኤሌክትሮኒክስ ጥያቄዎች ውስጥ የወደቀ አሁን እኮ እናትና አባትን የሚጠይቅልን ቶሎ ጎግል ይገባል በቃ። ስለዚህ ምክር የራቀው የአባቶች ተስፋና ጥበብ የተቋረጠበት የኋላዎቹን የረገመ ለሱ ሊሆን የሚመጣውን ርስት ያጣ የበጎነት መንፈስ የተለየው ሆኖ ተንቀጥቃጭ ልብ አግኝቷል። በሄደበት ክፉ፣ በረገጠበት ምቀኛ፣ በሰራበት ስፍራ ሁሉ በክፉ እይታ የተመረዘ ስንቱን ነገር የሞከረ ትውልድ አለ። አሁን ስንቱን ነገር ሞክሮ አሁን ሰው ማጥፋት ላይ ነው እድሉን የወሰነው። ብዙ እንደዛ ነው። እድሎቻችን ክፉ ላይ ነው የቆሙት። ስለዚህ እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ አይን፣ ደካማ ነፍስ ያመጣብሃል። ፈሪ ድንጉጥ ማለት ነው። በፈዛዛ አይን ስለምናይ የሌላው ሁኔታ አይታየንም። የአይናችን ፈዟል፣ የውስጥ ስነ ልቦናችን ፈዟል። ባለበት እዛው እየረገጠ የሚኖር ፍዝ አይን። ሰይጣን ረጅሙም ዘመን ሄዶ የመንደር ቃልቾች እኮ ቀድሟችኋል። ብዙ ትውልዶችን ሲያጠፉ እናንተ ብዙ ትውልድ ለማዳን አልቻላችሁ። የሚድነው ላይ እንኳ አቤት 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 ሰቀቀኖች እኮ ናቸው። ሰቀቀን፣ የህይወት ሰቀቀን፣ የተስፋ ሰቀቀን፣ የመገለጥ ሰቀቀን። ዛሬ ጸበላቶች ሁሉ በቃ አሁን ክፉ ማድረግ ጀመራችሁ። ገንዘብ የሚገኝበት ቦታ ብቻ ላይ ከሆነ የምኞት ማረፊያችን፣ አዎ አምልኮታችን ሁሉ ይሄ ከዚህ ከምቀኝነቱ ጋር ስለተያዘ ድሆች ነን። ድሆች ስንሆን ደግሞ ገንዘብ እንፈልጋለን። ገንዘብን ስንፈልግ ደግሞ በፍጹም ነገሮችን ሳንለይ ሳናጣራ ጭምር ነው። በመልካም ህይወት ውስጥ እንኳን ሰዎች በሚድኑበት ደህንነት ውስጥ ገንዘብን አትፈልጉም። በጠማማ መንገድ ነው ገንዘቡንም የምትፈልጉት። አቤት 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 ምቀኛዬን። መጽሐፈ ኢያሱ 23:18 ላይ በዓይኖቻችሁ እሾህ ይሆኑባችኋል ይላል። እሾህ በዓይኖቻችሁ እሾህ ይሆኑባችኋል። የሚገርም ነው። እሾህ አይን አለ ማለት ነው። መጽሐፈ ኢያሱ ደግሞ ይነግረን እሾህ የሆኑ አይኖች አሉ፣ የሚወጉ ተስፋን የሚያቋርጡ ራእይን የሚያበላሹ የሚማረውን ትውልድ ከታች ጀምረው የሚመርዙ
ክፉ መንፈሳቸውን አሳድረውበት እንዲቃትት የሚያደርጉ የእይታውንና የስነ ልቦና መዝገቡን የሚያጨልሙ እሾህ ይሆኑ ሕይወቱን የሚወጉ ተስፋና መገለጡን የሚያጥሩ በእሾህ የሚያጥሩ የእይታ እሾሆች አሉ። እግዚአብሔር ምሕረቱን ያብዛልን። በእንዲህ አይነት ሁኔታ ውስጥ አስተሳሰባችንም መንፈሳችንም ይበላሻል። መድኃኒታችን ኢየሱስ ክርስቶስ ስለዚህ ነው እኔ የዓለም ብርሃን ነኝ እንዲበራላችሁና እንዲበዛላችሁ መጣሁኝ አለው። ብርሃናችንን ሊቆጣጠር ወደደ። በዓይኑ ያየውን ሁሉ በፍቅር አየ። ከሱም የምንማር ከሆነ ለምን እኛ ፍቅር አጣን? ስንት ዘመን ሙሉ ይኸው በዕድሜ ልክ የምናየው መከራ ከየት የመጣ ነው? ከምቀኛ ዓይን የመጣ ነው። ዓይናችንን ለሞገስ፣ ለጸጋ፣ ለበረከት፣ ለተስፋ፣ ለመገለጥ እና አንተን ለማየት ክብርህንና መንግስትህን ለማየት አብቃን ማለት አለብን። ስለዚህ የዓይን ምቀኝነትን ለማስወገድ ኢየሱስ ክርስቶስን ዓይናችን ሁን፣ ዓይናችንን በበጎ መንገድ ፍጠር፣ ዓይናችንን ለመልካም እይታ አድርግ፣ የዓይኑም ብሌን ዓይንህ ያረፈበት ይሁን፣ ክፉ ዓይናችንን እንዳይገዛ ጠብቅ፣ ክፉ በቅናት በክፋት በተንኮል አኗኗራችን ላይ መዝገብ አድርጎ ኑሯችንም የራሳችን ጠላት ገንዘባችንም የራሳችን ምቀኛ እንዳይሆን እርዳን ብለን በጸሎታችን ውስጥ የዓይን ጸሎት እናድርግ። ዓይንህ ምቀኛ ናት ያለው ቃል እውነት ነው። ዓይንህ ታማሚ ናት ያለው ቃል እርግጠኝና፣ ዓይንህ ውስጥ ምሰሶ አለ ያለው ዛሩንም ሙቃቢውንም አዳልሞቲንም ጠቋርንም ዓይነ ጥላውንም ቡዳውንም የሟርቱንም ጭምር ነው። እንደው ዝም ብሎ ምሰሶ እያልክ ብቻ የምትገልጸው ነገር አለ። ምሰሶ ተጨባጭ የሆነ ትልቅ የሆነ ነው፣ ስር የሰደደ ጥልቅ የሆነ ነገር ነው። ስለዚህ ከኃጢአት በላይ ያለው የዲያብሎስ አገዛዝ ምን ያህል ዓይንን እንደሚቆጣጠር ማረጋገጫ ነው። በመጽሐፍ ቅዱስ ውስጥ ዓይን እሾህ ተብሏል፣ ዓይን ክፋት ተብሏል፣ ዓይን ጸር ተብሏል፣ ዓይን ታማሚ ተብሏል፣ ዓይን ጨለማ ተብሏል። በእነዚህ ሁሉ ስናይ ትውልድ እናጠፋለን። አሁን ያለው ትውልድ የባከነብን ያጨለምነው እድሉን ያጠፋ ነው መንፈስነቱ ላይ ያለውን ጉዳት ስላላየን ነው። ታሪካዊ ሸክማችንን ወደኋላ ዞር ብለን በምን መንፈስ እንደወደቅን ስላላገናዘብ ነው። እግዚአብሔር ማስተዋሉን ይስጠን። ሬቱን ቸርነቱን የዓይን መለኮታዊ ብርሃኑን በእኛ ውስጥ በጸጋውና በሞገሱ ባርኮ ለብዙዎች የበረከት ትውልድ እንዲሆን እግዚአብሔር አምላካችን ያብቃን። ምቀኛውን ዓይን ያርቅልን። ዓይንህ ግጥም አለችን። እሷም ደግሞ ሰቆቃው የሚል ግጥም ብዙ ከ200 በላይ ግጥሞች አሉን። ከዛ ውስጥ አንዱ ከዛሬው ትምህርት ጋር የሚገናኝ ዓይንህ ከታመመ ዘመንህ ይከፋል፣ ጨብጠህ የያዝከው ያየኸው ይጠፋል፣ መልካሙ የራቀህ ችግርህ ይሰፋል፣ መንፈስህ ከፍቶ ትውልድን ይቀስፋል፣ ዓይንህ ሰው ሲያነቅዝ ቅዱሱ ግን አያቴ እንደው ከዚህ በኋላ ደግመን የምንመጣው ከብዙ ዓመት በኋላ ነው። አንቺም እግዚአብሔር ብዙ ዓመት አኑሮሻል፣ አርጅተሻል እና እንደው አሟረታችሁብኝ እንዳትይንና ላንለያይ ላንገናኝ እንችላለን። በሞትም ልታመልጭን ወይ የቀደመ ሰው ሊሄድ ይችላልና እንደው ስለ አንቺ እንድጽፍ ፍቀጅልኝ። እውነተኛውን ነገር ንገሪኝ። በሰው እያረሽ የምትነግሪኝ ነገር እባክሽን ንገሪኝ። በያ ወረቀት አዘጋጂያ አሏት። አይ በአሁኑ ሰዓት ወረቀት አያስፈልግም፣ ይኸው ስልኬን ሪካርድ እያደረኩኝ ነው፣ አውሪ አለቻት። ይሄኛው አዎ ምን ያደርጋል ድምፅሽን እዚህ ላይ ይዛል፣ እስቲ ቢያሰሚኛ አሉ። ከዛ ከፈተችላቸው። ተናገር ያለቻት። ምኑን ነው የምናገረው? በስመ አብ ያለቻት። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ አሰማቻቸው። የራሳቸውን ድምፅ ሰሙት። አራ ይሄማ በጣም ጥሩ ነገር ነው፣ ባያውሪ በይ አሁን ጠይቂኝ አሏት። እኮ ታሪክሽ ንገሪኛ አለች። አያቴ ታሪክሽን ከነገርሽኝ በኋላ በመጽሐፍ ነው የማሳተመው፣ የአያቴ ታሪክ ብዬ ነው የማሳተመው አለች። የሚገርማችሁ ነገር የሚታተም ታሪክ ኖሯቸው አይደለም፣ ብዙ ግን የሚገርም ላይፍ አሳልፈዋል። ባላቸው
የኚህ የሴትዮዋ ባል ማለት የመነኩሲቷ ባላቸው ሄደው 4-5 አግብተው ሁሉንም አልፈልግም ብለው ተመልሰው እኚሁ ሴትዮ ጋር መጥተው ነው አርጅተው ያረፉት። ባላቸው ከኚህ ሴትዮ ተለዩ። ከመነኩሲቷ ሄዱ 4-5 ሴቶችን አተራመሱ፣ ወለዱ፣ ሁሉም ጋር ተፋቱ። ተመልሰው መጥተው እኚሁ እናት ጋር የሁለት ልጅ የወለዱላቸው እኚሁ እናት ጋር መጥተው ተጋብተው 20 ዓመት ኖረው ነው የሞቱት። ድጋሚ 20 ዓመት። ያ ምንድነው መልካምነታቸው፣ ፍቅራቸው፣ የሚሰጡት የነበረው ንጹህ ፍቅር ከብዙ ሴቶች መካከል ተለይቶ ስለወጣ ባላቸው በቃ እሷ ነች የምትሻለኝ፣ የምትጦረኝና የምታቀኝ ችግሬን የምታውቅ እሷ ነች ብሎ ተመልሰው መጥተው የዚህን ያክል መሬት የሆኑ እናት ነበሩ። እና እኚህን እናት አናዘዘቻቸው። ያዩትን ህልም የሚገለጥላቸውን በተለይ የመድኃኔዓለም ስራ። አሁን ይሄን ገጠመኝ እንዳቀርብ ምክንያት የሆነኝ ይሄኛው ነው። እንግዲህ ምንድነው እመቤቴ ከርቀት ስትመጣ አየኋት አሉ። በመነኮስኩበት ወራት ላይ አሉ። ከመነኮሱ 12 ወር ሆኗቸዋል። ማነው 12 ዓመት ይቅርታ፣ ከመነኮሱ እና የመነኮስኩበት ወር ላይ አሉ እመቤቴ ከርቀት ነጭ ለብሳ እጇ እንደዚህ አርጋ መጣችና አጠገቤ ቆመች አሉ። እሺ ከዛ በኋላ ዝም ብላ ለምታየኝ እኔም አያታለሁ፣ አላወራም፣ አውሪ እንጂ ምናምን አልላትም፣ ግን የምታወራው ነገር ይገባኛል አሉ። አፏ ሳይነቃነቅ ውስጥ እያወራችኝ ነው አሉ። እንዲህ ያለ ነገር አለ እንዴ ብዬ ተገርሜ ከዛ ይሄ ነገር እየቀለለ እንደ ኖርማል እየወሰድኩት አሁን ሲፈልግ ሚካኤል ይመጣል፣ ሲፈልግ መድኃኔዓለም ይመጣል፣ ስትፈልግ ድንግል ማርያም፣ አቡነ ተክለ ሃይማኖትን አይደል፣ ተክለ ሃይማኖትማ በየቀኑ ነው የሚመጡት አለች። እንደዛው እንዳለ እያነከሰ ይመጣል አሉ። እንደዛው እያነከሰ ክንፉ እንደዛው እንዳለ በቃ ሰው ሆኖ ክንፉ እንደዛው እንዳለ ግን እያነከሰ ይመጣ። እንግዲህ እግር የላቸውም አይደል አባታችን፣ እግራቸው ተቆርጧል ኢትዮጵያ ብለው እግር እንደሌለው ሳቅ ተክለ ሃይማኖት እንደሆነ አወኩኝ አሉ። አንተ ጻድቅ ሰው ከኔ ምን ፈልገህ መጣህ? እዚህ አሁን አንቺ ያለሽበት ሀገር ላይ እኔ መቀመጥ እፈልጋለሁ፣ ታቦታቸውን ማለት ነውና ለአንድ ቄስ ተናግረው ቤተክርስቲያኑ ተሰራ። የአቡነ ተክለ ሃይማኖት ቤተክርስቲያን ቄሱ ደግሞ ያምኗቸዋል። ለምን ቄሱ ራሱ እንደሚያገቡ፣ ቄሱ እንደሚወልዱ፣ መንታ ልጅ እንደሚወልዱ ቀድሞ ተናግሯል። እኚህ እናት ታገባለህ፣ መንታ ልጅ ትወልዳለህ፣ ወንድ ልጅ ነው የምትወልደው፣ መንታ ልጆች ነው የምትወልደው ብሎ ነገሯቸው። ሆነ። ከዛ በኋላ ቄሱ ደንግጠው እሳቸው የተናገሩትን ነገር ሄደው ለአባቶች ይናገራሉ። እንዲህ እንደመሆን ቀድማ ነግራኛለች እቺ ሴትዮ። ስለዚህ የምትለው ነገር ስሙ፣ የዚህ ቦታ ላይ ቤተክርስቲያን ይሰራ፣ የአቡነ ተክለ ሃይማኖት ታቦት ይቀረጽ ተባለ። ተቀረጸ፣ መጣ። የሚገርማችሁ ነገር የከተማው ህዝብ ብቻ አይደለም ከብዙ ገጠር ክልል መጥቶ ነው ታቦቱ እንዲገባ ሰው በቃ ጥልቅልቅ ብሎ የነበረው በአንዲት መነኩሴ በእኚህ እናት ምክንያት። ግን ማንም አያውቃቸው፣ እንዳትነግር ነው የሚሉት፣ ማንም አያውቃቸው። ሌላው እመቤታችን ፊት ለፊት ስትመጣ ገና ከርቀት በፊት መታ አጠገቤ ቆማ ነበር የምታወራኝ አሉ። በፊት ግን እየመጣች እያወራችኝ ልክ አጠገቤ ስትደርስ ትጠፋለች። ምን ነው እመቤቴ ብዬ ስላት ጊዜ የለም ጊዜው አልቋል የምትለኝ። የለም ጊዜ የለም ልጆቼ ጋር ልሄድ ብላ ትሄድብኛለች። እና የምታወራኝ ሁለት ነገር ነው። አንደኛ ቤተሰቦችሽም በሙሉ ማጽዳት ማስተካከል የምትፈልጊ ከሆነ ከባዕድ አምልኮ እንዲርቁ የምትፈልጊ ከሆነ እነዛ እዛ ያሉትን ውጭ ያሉትን ልጆች አምጫቸው ነው የምትለው። አይገርምም? ምክንያቱም እኚህ እናት መሀይም ስለሆኑ ምንም ስለማያውቁ ምኑን ከምኑ አገናኝተው ትምህርቱን ያሰሟቸው። እሳቸው ቢናገሩ የሚያምናቸው የለም፣ አብረውን የኖሩት። እነዚህ ልጆች ግን በመምጣታቸው አንድ ነገር እና ልጆች የእናንተን መምጣት እመቤቴ ለምን ፈለገችው? አልነገረችኝም፣ አምጫቸውና ይድኑልሻል ነው የምትለኝ። እናንተ ለራሳችሁ ችግር አለብን ትላላችሁ። እኔ ራሴ ያየሁት አጋንንት ስትቸበችቡ ነው። ምንድነው ጉዳዩ? እስቲ እናንተም ሱባኤ ግቡ አለቻቸውና አያታቸው እሺ ብለው ውስጥ ገብተው ሱባኤ፣ ወንድሟም ሱባኤ መግባት ጀምሯል። ግን ምንም የታየው ነገር የለም። ከአንድ ወር ከ15 ቀን በኋላ ራሷ እመቤታችን በህልም ተገልጠው ለሴትዮዋ ማለት ነው እመቤታችን ተገልጣ ስትገለጥ ደግሞ ከምትወዳቸው እኚህ ሴትዮ እኚህ መነኩሴት ከምትወዳቸው እናት ጋር ግን አርፈዋል። እኚህ እናት መነኩሴት ናቸው፣ አርፈዋል። ከእሳቸው ጋር የተገለጠችውና እመቤት የምትልሽ ራዲዮና ለመንደርተኛው ስጪ። ራዲዮና ማለት እንግዲህ ቴፕ መሆኑ ነው። እና እሱን ስጪ ነው የምትባየው ብለው በህልም ታዩት። ከዛ ልጆቼ ኑስ ያሉና ሱባኤያቸው ከጨረሱ በኋላ እንደዚህ አለችኝ፣ በህልም ደግሞ እንደዚህ አየሁኝ አሉ። ይሄ ነገር ምንድን ነው?
እስቲ ቆይ ለማንኛውም ብለው ብዙ ገጠመኝ ግን በፍላሽ ምናምን ይዘው ሄደው እያዳመጡ ነው። ለራሳቸው ነው ግን ታዲያ እያዳመጡ ነው በስልካቸው ላይ። በኋላ ለጎረቤት ዝም ብለው እኮ ነው እነሱ አስበውበት አይደለም ያደረጉት። ይሄንን ለአንዱ ልጅ ይሰጡታል። ይሄን አዳምጥ ብለው ጎበዝ ተማሪ ነው፣ የ11ኛ ክፍል ተማሪ ነው፣ የገጠር ልጅ ነው፣ ጎበዝ ተማሪ ነውና ይሄን አዳምጥ የትምህርት ብርሃን ይገልጥልሃል፣ ብዙ ነገር ከብዙ ነገር ትድናለህ ብለውት ሰጥተውት እያዳመጠ ለእናቱ ላክስቱ ምናምን ተቀባብለውት ማታ ገጠር ውስጥ አይታችሁ ከሆነ አንድ ትልቅ መሀል ላይ እሳት የሚነድበት ጉብ ያለ ነገር አለ። ምንድነው የሚባለው? ስሙን ጻፉልኝ። ዙሪያውን ሆነው ቡና እየጠጡ ይጨዋወታሉ። የሚደመጥ ነገር ካለ ያዳምጣሉ። ባትሪ ቀን በሶላር ሲስተም የሆነ ነገር ቻርጅ ካደረጉ በኋላ ያዳምጣሉ። አሁን መብራት ከገባ ደግሞ ልክ እንደዛ በመብራት በሶኬት ይጠቀማሉ። እና ግን እልም ያለ ገጠር ስለገቡ ምንም ነገር የለም፣ ሶላር ሲስተም ነው የሚጠቀሙት። እና ሰጠቻቸው እንዲያዳምጡ ስልክ ሰጥታው ነበረ። እሱን ከፍቶ ሁሉም ስብስብ ብሎ ሲያዳምጡ ቆይተው የአንደኛዋ ሴትዮ እናት አይደለችም በእርግጥ እህትማማቾች እዛ አንድ ግቢ ውስጥ አሉና ዛሯ ተነሳና አይ ብላም ብሎ መጮህ ጀመረ። ለምን ስሜት ትጠራላችሁ? እንዲህ ያለ ነገር ለምን ታዳምጣላችሁ? ይሄ እኮ ባህል የሚያበላሽ ነገር ነው። ይሄ እኮ የእናት አባት ከራማ እኮ ነው። ይሄ እኮ ብላ መጮህ ጀመረች። ከዛ ልጁ ገብቶታል። ይሄ ወመኔ ተነሳ። ደግሞ ቆይ እስቲ ልጅቱን ልጥራት አለና ተነስቶ መጣና ስንሰማ ዛሩ ተነሳ አለ። ደነገጡ ልጆቹ። ለመጀመሪያ ጊዜ ነው እንደዚህ ሲያጋጥማቸው። ዛሩ ተነሳ። መቁጠሪያ ይዘሃል አለችው። አዎ መቁጠሪያ ይዣለሁ። እንግዲህ ወደ ከተማ መጥተዋል። ከመነኩሲቷ መጥተው ከተማ ገብተዋል። እና መቁጠሪያውን አነሳና ሄደና እንግዲህ ቪዲዮ ላይ እንዳየው የመምህር ግርማ ቪዲዮ በደንብ አይቷል። ብዙ ነገር ገብቶታልና አተ በስላሴ ስም ተንበርከክ፣ በኢየሱስ ክርስቶስ ስም ተንበርከክ ብለው አንበርከኩት። ሁለቱም እህትና ወንድም ተንበርከከ። ማነህ ሲባል ዛር ነኝ፣ ቡዳ ነኝ፣ አይነ ጥላ ነኝ። ማንን በልተሃል? ልጆቹን በልቻለሁ። ምን አድርጋቸዋል? ያላረኳቸዋል። በቁም ነው ማሸናቸው። በቃ በደንብ ተናገረ። የእውነት በትክክል እንደሚያናዝዙ አባቶች ማለት ነው። በልታሰር ግን ባል ያወጣሉት ከታሰር በእመቤቴ ስም በቅዱስ ሚካኤል ስም ሁሉ ነገር አረጉ። እዛ ውስጥ ማን ነበረ? ቤተክርስቲያን የሚያገለግል ዲያቆን፣ የዋን በቃ ከካህናት መካከል የማይጠፋ ዲያቆን እያየ ነበረ። ዛር ሲነሳ ይተዋታል፣ ተዋት፣ ሲደክሞ ይተዋል ምናምን የሚሉት ላግዝ እንኳን አይሉም። እና ገርሞታል። ጴንጤ ናቸው እንዳይል በእመቤቴ ስም በሚካኤል ስም ነው የሚሉት። ግራ ገብቶታል። እና የእውነት በጣም ተዋክቧል። ግን ነገሩ ብርድ ካለ በኋላ እንዴት ነው እንዲህ ያለ ነገር ግን ይቻላል? እንዲህ አለ። አዎ ይቻላል። ምን ነው አሉት። አይ እንደው ከተሜ ስለሆናችሁ ምንም የምታውቁ አልመሰለንም እኮ ተሽላችሁ ተገኛችኋል። አይ አንተም የተሻልክ ሰው ነው። ዲያቆን ነህ አሉት። አዎ ዲያቆን ምናምን ሲሉ ሰምተዋል እዛ። እና ዲያቆን ነህ አሉት። አዎ በል እንግዲያውስ ካህን ጥራና የታሰረው መንፈስ ይሸኙልን። እንደጀመራችሁ ጨርሱት እንጂ ብቃታችሁንማ እዚሁ ማየት እፈልጋለሁ። አይ ታሰር ብለነዋል። ከመሸኘታችን በፊት ጉዱን ሰው እንዲሰማ ስለምንፈልግ እንጂ መሸኘት አቅቶን አይደለም አሉ። እነሱ እንደዚህ ያሉት መሸኘት ስለሚችሉ ሳይሆን እንደው ለልጁ ሊነግሩት ፈልገው ነው። ከዛ ቄስ ይጠራ በቃ በኋላ ከዛ መሪጌታ ይጠሩ ምናምን ተባለና 3-4 ቄሶች ተጠሩ ለምስክር እንዲሆን። ከዛ ቪዲዮ ቀረጭ አላት እህቱን። ቪዲዮ ቀረጸች። እንደገና በመቁጠሪያ ቀጥቅጦ ቀሰቀሰውና ማነህ አንተ ምን ብሎ አናዘዘው። የለፈለፈውን ሰሙ ቄሶቹ። ዝም ብሎ አዩና ከዛ በስላሴ ስም አሁን አባቶች ይሸኙሃል ትሄዳለህ አሉት። ከዛ አባቶች ወደ አባቶች ይዞራልና አባቴ በመስቀሉት ይገዙትና ይሄ መንፈስ ይሸኙ ሲሆን እንደጀመርክ ጨርሰው እንጂ የግርማ ልጅ አለ አሉ። ደነገጡ ልጆቹ። የግርማ ልጅ አሉና ከዛ እንተዋወቃለን ሲሏቸው ጊዜ አይ ይቺ መቁጠሪያ የግርማ መቁጠሪያ ነች አሉ። እኮ ስለዚህ ምን ችግር አለው ታዲያ? እኔ ይዤዋለሁ አይደለም የእናንተው ዘመድ ናት። ስለዚህ እኔ ከያዝኩት እንደዚህ ከተናዘዘ እናንተ ደግሞ ብትሸኙልን ምን ችግር አለው? እኔ ልሸኘው አላልኩ፣ እናንተው ጨርሱልን ያለው ምስክር እኮ እንድታዳምጡ እኮ ነው እኛ የጠራነው። ለዚህ ዓላማ ነው የመጣችሁት? የት ቤት ነው? ማን ቤት ነው እንግድነት የመጣችሁት? ማን እነዚህ የጥቁር እንግዶች የማን ናቸው? ምናምን ብሎ ሌላ ነገር ውስጥ ገቡ። ለካ ዋና ደብተራዎች ናቸው። ከዛ ዲያቆኑ ተናደደና ብትታዘዙት ነው አትታዘዙ እንዴ? ሸኙ ከተባላችሁ መሸኘት ነው አንዳንድ ቀን እንደው ምናምን ብሎ ተናደደ። ሄደና ከዛ አንድ የታመሙ ካህን ነበሩ፣ ጸሎተኛ ናቸው። መዝሙረ ዳዊት ከእጃቸው አይጠፋምና ግን አይናቸው ድክም ስላለ ትተውታል። እኔ አባን አልጠራቸውም እንዲያለና ሄደና እንደዚህ ደግፏቸው ይዟቸው መጣና ምንድን ነው አሉ።
ኧረ እዚህ ገሊት መንፈስ ተነስቶ እንደዚህ ሆኖ እነዚህ ልጆች ደግሞ መንፈሱን ገዝተውት ምን ብለውት ከተሜ ናቸው። ይሁን እንግዲህ ይሁን ችግር የለውም እግዚአብሔር ፈቅዶላቸው ሊሆን ይችላል። እናንተ ወዲህ አሉት። መንፈሱን እኮ ነው። እሺ እያለ በእንብርክክ ካጠገባቸው መጣ። በል አሁን ማል እናውጣሉት። አስምለኝ አለ በስላሴ ስም። ለካ ያውቃሉ እኛ አባት ያውቃሉ። ምንድነው እግዚአብሔር የተጠጋቸው ሰው ናቸው። አስምለኝ አለ እና በስላሴ ስም አሉት። አዎ እወጣለሁ። 7 ጊዜ ጮህ እናውጣ። ወጣ። እኛ አባት ለመጀመሪያ ጊዜ እንደዚህ ሲፈውሱ አዩ። የመንደር ሰዎች ኧረ እኛ እንደዚህ ናቸው እንዲያሉ። ከዛ ቄሶቹ እነዛ መርጌቶቹ ተናደዱ። ቄሴና መርጌቶቹ በጣም ተናደዱ። በመውጣቱ ብቻ አይደለም እኮ እንዲህ ያለ ነገር ሰው በማወቁ። ከዛ ትምህርቱን ባንዴ ተዳረሰ። የማን ጸሎት ነው? የመነኩሲቷ ጸሎት፣ የእመቤታችን በህልም ያሳየችው። በዚህ መንፈስ መነሳት ምክንያት እስቲ እንስማው እየተባለ መንደርተኛው በሙሉ ትምህርቱን ተቀባበለው። ስልክ ያለው ምን ያለው በፍላሽ ማታው ሌሊቱን ሙሉ በስልካቸው ላይ በዜሌንደር እያደረጉ ሲያጋቡ ቆዩ። ቢያንስ ወደ 30 ገጠመኝ ስልካቸው ላይ አስቀምጠውላቸው ወደ አዲስ አበባ መጡ። እሳት ለኩሰው መጡ ማለት ነው። ከዛ የመንደሩ ሰው በሙሉ እንዳለ ዛርነሽ ምንድነሽ? ይሄ መተት ነው ደብተራ የሚጠነቁለው ምናምን እያወቀ አልመጣም። እየነቃ እየገባው መጣ። መነኩሲቷ ከገዳም ወጥተው መጡና እዛ ድሮ የነበሩበት ቤተሰብ መጡና ልጆቹ ምን እንደሰሩ አዳምጡ ተባሉ። እሺ እንዲያርገው ተብሎ የተደረገውን በሙሉ ሲሰሙ እመቤቴ ነች ያደረገችው፣ እኔም በህልሜ አይቼው ነበረ፣ ነግሬያቸው ነው። ይሄ ሁሉ ነገር የተፈጸመው በእሷ ፈቃድ ነው። እስቲ ምን ትሆኑ አሉ። ከዛ እሱማ እኛ ምን ላል መርጌቶቹ ተቆጡ እንጂ እነሱን ተዋቸው። የትኛውን የተቆጣው ተባለ። ከዛ ያ አጎቴ የሚሉት ሰው ወደ አዲስ አበባ መጥቷል ተብሏል። የለም እዛ ገጠር ላይ አዲስ አበባ ደጅ ለመጥናት ቤተ ክህነት አካባቢ ያዣበበ ነው ተባለ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።